አንተልን ያነበብከው ግን ያህዌ አዳኝ ነው የሚለው አይደል? ፈዋሽ አዳኝ ማለት እሱ እኮ ማለት ነው። ጆሹዋ የሚለውን ያህዌ አዳኝ ነው ማለት ነው ወይስ የእኔ ጥያቄ ያህዌ አዳኝ ነው ማለት ነው ወይስ ደግሞ ኢየሱስ ስሙ በራሱ አዳኝ ማለት ነው? ስሙ ራሱ ቅድም እኮ አሳየው እኮ የሚወለደው ራሱ ያሳየን ያህዌ አዳኝ ነው የሚል ጆሹዋ የሚለው ያ ፈዋሽነቱ መድኃኒነቱ አዳኝነቱ የምናገርበት እኮ ነው። የእኔ ጥያቄ ትርጉሙ አዳኝ ማለት ነው ወይስ ያህዌ አዳኝ ነው ማለት ነው? የየሾዋ ትርጉሙ አዳኝ ማለት ነው ወይስ ደግሞ ያህዌ አዳኝ ነው የሚል ነው? አንድ ነው ትርጉሙ እያልኩ እኮ ነው። አዳኙ ራሱ እግዚአብሔር አንድ ነው ትርጉሙ ሳይሆን ትክክለኛ ትርጉሙ የቱ ነው ነው የኔ ጥያቄ። ትክክለኛ ሁለቱም ትርጉም አንድ ነው። አንድ አይነት ትርጉም ነው ያዘው። ያሳየህን ያህዌ አዳኝ ነው የሚል ትርጉም ነው ያሳየህን እኮ ሁለቱም አንድ አይነት ትርጉም ነው ያለው እኮ መተሳይ ማቴዎስ ወንጌል ምዕራፍ አንድ ትርጉም እኔ ጠየኩ ያህዌ አዳኝ ነው የሚል ነው ያሳየህን። ስከፍትልን ወንድሜ አንድ ያህዌ አዳኝ ነው እና ኢየሱስ አዳኝ ነው ብሎ መተርኩም በጣም የተለያየ ስለሆነ ለእኛ ስለዚህ ያህዌ ለእናንተ ነው ትክክለኛ ትርጉሙ ግን ያ አይደለም። ከኢየሱስ ሌላ እሺ ጥያቄ ቀጣይ ከኢየሱስ ሌላ ሌሎች ከማርያም ልጅ ኢየሱስ ሌላ ኢየሱስ የተባሉ አካላቶች አሉ? የሉም። የኢያሱ ትክክለኛ ስሙ ማለት ነው? ይረዳ ሌላ ኢየሱስ ተብሎ ይጠራል? ኢየሱስ ተብሎ የተጠራ የለም። ካለ አሳየኝ። እሺ ደቂቃውን አዥለት እኔም ማወቅ ስለምፈልግ ፖዝ አድርግለት። ይታያል አይታይም? ትልቁ ላይ ማለት ቪዲዮ ክፈት። አምሰው እሺ ይሄ ምን ይላል? አቋራ አንብባ። ታዲያ አልገባኝም። ምንድን ነው ጥያቄ? ምን ይላል? ይሄ ማን ይላል? ከምን ላይ ነው የመጣው? ኦሪት ዘኍልቍ ምዕራፍ 13 ቁጥር 15 ማን ይላል? አማርኛውን ላውጣው ከዛ ግዕዙ ለምን እንደዛ እንደተረጎመ አሳያለሁ። ችግር የለውም። ኦሪት ዘኍልቍ ለምን ማን ብሎታል ነው? ግዕዝኛ ነው ስላልከኝ ኢየሱስ የሚለው ቃል ተመለስ ሳቂያለሁ። ኦሪት ዘኍልቍ ምዕራፍ 13 ቁጥር 16 ኢያሱ እኮ ነው ታዲያ የሚለው እኮ ኢየሱስ ይኸው ግዕዝኛ ነው አላልከኝም? ኢየሱስ የሚለው ግዕዝኛ ነው አላልከኝም? ይሄ ማን ነው? የእኔ ጥያቄ መዝሙር የእኔ ጥያቄ ከኢየሱስ ሌላ ኢየሱስ የተባለ ከማርያም ልጅ ኢየሱስ ሌላ ትርጉሙን አይደለም አይፈለግኩትም። ኢየሱስ የተባለ የለም አላልከኝም? እዚህ ጋር ኢየሱስ የተባለ ማን ነው? እዚህ ጋር ኢየሱስ የተባለ ማን ነው? ኢየሱስ ተብሏል እኮ ኢየሱስ ተብሏል ማለት መድኃኒት ማለት ነው ትርጉም ቴንኪው። ስለዚህ ኢያሱም ኢየሱስ ተብሎ ይጠራል። ኖ ኢያሱ ማለት የስሙ ትርጉም መድኃኒት ማለት ስለሆነ ትርጉሙን አይደለም የጠየቁት መዝሙረ እኔ ትርጉሙን አይደለም የጠየቁት። ኢየሱስ ተብሎ ይጠራል ወይስ አይጠራም? ኢያሱ የሚለው ስም ነው። ኢየሱስ ነው እዚህ ጋር የመጣ ወንድሜ። ኢያሱ ማለት ደግሞ ጆሹዋ ማለት እግዚአብሔር አዳኝ ነው፣ እግዚአብሔር ፈዋሽ ነው የሚለው ትርጉም ይዛል እኮ አልኩ። እኔ ጥያቄ ኢየሱስ ተብሏል ወይስ አልተባለም ነው? ኢየሱስ ተባለ መጽሐፍ ቅዱስ አልተባለም። እዚህ ጋር ማን ነው ኢየሱስ? ኢያሱ ነው። ኢያሱ ማለት ግን መድኃኒት የሚል ትርጉም ስላየ ኢየሱስ የሚለው ትርጉሙን አልጠየቁም። ኢየሱስ የተባለው ማን ነው? እዚህ ጋር አንተ ስለጠየቀኝ እኮ አይደለም። እዚህ ጋር ኢየሱስ አይደለም። ማን ነው ኢየሱስ የተባለው? እዚህ ጋር ኢያሱ እየተማመኑ ኢያሱ ቴንኪው። ማን ነው ኢየሱስ የተባለው? እዚህ ጋር ኢያሱ አልኩ እኮ። ስለዚህ ኢየሱስ የተባለ አለ ማለት ነው። የለም አንተ ካልተከልክልኝ እንዳብራራለሁ በኋላ አብራራለሁ። ጥያቄ ቀሮ ካለ ጨምር የለ ተስፋዬ ሁለት ደቂቃ አለ መሰለኝ አለች። እሺ አንድ ደቂቃ ኦኬ። ብዙ ጥያቄዎች መጽሐፍ ቅዱስ ላይ ብዙ ጥያቄዎች ነበሩ። እሺ እዚህች ጋር ምን ይላል? መዝሙረ ራስህ ቅድም ያወጣው ባይብል ላይ ጂሰስ ኦር ጆሹዋ ዘ ኔም ኦፍ አወር ሎርድ ኤንድ 2 or 3 እስራኤሊያንስ ይላል አይደል?
እስራኤላይት ስለ ጆሹዋ የሚለው እኮ ጂሰስ የሚለው ቃል ለኢየሱስና ከኢየሱስ ውጪ ደግሞ ለሶስት እስራኤላውያን ውሏል ይላል አይደል? ጆሹዋ የሚለውን በቅንፍ አየኸው ወንድሜ? እኮ ጂሰስ ይኸው ጂሰስ በቅንፍ ጆሹዋ ለምን ገባ ንገረኝ። ጆሹዋ እንግሊዘኛው ጆሹዋም ስለሚባል ጂሰስ የሚባለው ጆሹዋም ስለሚባል ስለዚህ ዘኔሞ ፓውሎስ ጆሹዋ ተብሎ ክርስቶስ አይጠራም። ታሳየኛለህ ከተጠራ በእንግሊዘኛው ነው ያልኩህ። እኔ አዲስ ኪዳን ላይ ኢየሱስ የሚል የለም። አየን በአዲስ ኪዳን ላይ ጆሹዋ የሚላል ስለ ክርስቶስ። ኦኬ እንግሊዘኛው ግዕዙን ግሪኩ ምንድን ነው የሚለው? ይኸውልህ ወንድሜ አሁን እኮ እሱ ነው ግሪኩ ምንድን ነው መዝሙር ግሪኩ ምንድን ነው የሚለው? አይ እኔ ኢያሱ አልጠየኩም። መዝሙር ኦኬ ምን ጥያቄ እኔ ጠየቁ። ግሪኩ ላይ ኢየሱስ ነው የሚለው አይደል? ለኢየሱስ ኦኬ ይኸውልህ ኢየሱስ ይላል ኢየሱስ ይላል ከዛ ጂሰስ ይላል። እሺ ኧረ እኔ ጠየኩ ኢየሱስ ነው ግሪኩ ኢየሱስ ይላል። ይሄ ኢየሱስ የሚለው ከኢየሱስ ውጪ ለሌሎች የዋለበት ሁኔታ አለ በግሪኩ? በዚህ ወርድ ባይ ወርድ ነው የምትለኝ? አዎ በዚህ ወርድ ኢየሱስ ተብሎ ተቀምጦ ነው የምትለኝ? አዎ አምናሹ እሱ ቼክ ማድረግ አለብኝ አለ። እሺ ኢያሱ በግሪኩ ላይ አሳየኝ። እሺ ወይስ ምክንያቱም ኢያሱ ሆናውን ኮት እያደረክ ያለው እሱ ነገር አይ በግሪኩ ላይ አማርኛው ላይ ነው የቀየሩት። እንግሊዘኛውም ጂሰስ ብሎ አስቀምጦታል። አሳየኝ። ኢያሱ ጂሰስ የተባለበትን አሳየኝና ተረጉምላለሁ። ችግር የለውም። ከተረጎሙ በኋላ ምን ይጨርስ ሰይና ሀሳቡ ተንጠልጥሎ እቺ ብቻ የመጨረሻችን ብቻ ላሳየውና አንድ ያሳየኝ የኢያሱ። ከዛ በኋላ ላይ አንተኑ መልሼ ቼክ ስለማድረግ ታገኘዋለህ። እሺ ፎር ኢፍ ጂሰስ ሃድ ጊቨን እዚህ ጋር ጂሰስ የተባለው ማን ነው? ምን ላይ ነው ያለው? ዕብራውያን ምዕራፍ 4 ቁጥር 8። ኦኬ አንዴ እሺ ዕብራውያን ምዕራፍ 4 ቁጥር 8። እሺ አንዴ ጠብቀኝ። እሺ ዕብራውያን ምዕራፍ 4 ቁጥር 8 ኢያሱ ይላል። እንግሊዘኛው ምን ይላል? ኬጂቢ ለምን አደረከው? እስቲ መልሰው አማርኛውን አንዴ አማርኛውን እንየው። ኬጂቢ እኔ እኮ እንግዲህ ኬጂቢ ነው። አዎ ይኸው አማርኛ ነው። አማርኛ ላይ ኢያሱ ብለው ቀይረውታል። ትክክለኛው ግን ጂሰስ ነው። ቀይረውታል። እሺ አልቀይሩትም። ምን ይላል? ኢያሱ ነው የሚለው። ስለ ኢያሱ ይላል። ኖ ምን ይላል? ኢየሱስ ይላል አይደል? አሁን ቼክ እያደረክ ያለው ነገር ገብቶሃል ይሳቅ? ያው ግሪኩ ኢየሱስ የሚለውን ለኢየሱስም ተጠቅሞታል የሚለውን እያሳየው ነው። ለኢያሱም ኢየሱስ ብሎ ነው የተጠቀመው። አማርኛው ላይ ሰዎች ኢያሱ ብለው ተርጉሙ። ኢያሱ ማለት ራሱ ትርጉሙን አይደለማ እኔ የተጻፈበትን መጀመሪያ ኢየሱስ ተብሎ ተጠርቷል ወይስ አልተጠራም? ኢያሱ ማለት ወንድሜ እግዚአብሔር አዳኝ ነው፣ እግዚአብሔር ፈዋሽ ነው። መዝሙር እኔ ምን ማለት ነው? መች ጠየቁኝ። መዝሙር ያልጠየቁት ነው እየመለስኩ ነው። እኔ ትርጉም አይደለማ እየጠየቁ ያለው። እኔ ደግሞ ኢየሱስ ተብሎ ኢየሱስ በትርጉም አይደለም ኢየሱስ ተብሎ ኢያሱ ተጠርቷል ወይስ አልተጠራም? ቢጠራ መድኃኒት ማለት ትርጉም ስላለው ነው። ምን ስላለው ነው? አይደለማ የኔ ጥያቄ መዝሙር ተጠርቷል ወይስ አልተጠራም? የተጠራ ይኸውልህ የሂብሩ ኔሞችና የእስራኤላውያን ኔሞች ትርጉም አላቸው ማለት ነው። እኔ ጥያቄ ኢየሱስ ተብሎ ተጠርቷል ወይስ መዝሙር ለምን ስላልመለስ ቅድም መለስኩልህ እኮ ኢያሱ ማለት እሺ በቃ እሴና አሜሪካ አዛን ስላለ የእሱን ደቂቃ እንዳንፈንጅበት እዚህ ጋር ላቁምና ጠይቅ። መልካም እኔ ከዚሁ ነው የምጀምረው። ደቂቃ ያዥልኝ። ኢያሱ ማለት ነው ያህዌ ያድናል ማለት ያህዌ ያድናል። ኢያሱ ማለት ነው ያህዌ አዳኝ ነው። በጣም ጥሩ። እሺ ኢያሱና ኢየሱስ አንድ ሰው ናቸው? ሁለት ሰዎች ናቸው። አንድ መጠሪያ ያላቸው ሁለት ሰዎች። በጣም ጥሩ። ስለዚህ ኢየሱስ ማለትም ያህዌ ያድናል ማለት ነው አይደል? ያህዌ አዳኝ ነው ማለት። በጣም ጥሩ። ስለዚህ ጆሹዋ ሲል በዛ በሂብሩ ላይ ጆሹዋ የተባለው ማን ነው? ክርስቶስ ማን ነው በጆሹዋ የተቀመጠው? ጆሹዋም ተብሎ ምኑ ላይ ጆሹዋ ማን ነው የተባለው? ምኑ ላይ አልከኛል? እሺ እዚህ ላይ ጆሹዋ የተባለው ማን ነው? እዚህ ጆሹዋ በእንግሊዘኛው ጂሰስ ስለሚለው ሌላኛው የእንግሊዘኛው ጆሹዋ ይባላል። ጆሹዋ የተባለው በክርስቶስ በአዲስ ኪዳን ጆሹዋ ተብሎ ተጠርቷል። በአዲስ ኪዳን በእንግሊዘኛ አልተጻፈም። ጆሹዋ የሚለው እኮ እንግሊዘኛ እሱን አይደለም ፕሊዝ። ጆሹዋ ተብሎ ተጠርቷል ወይ? ጆሹዋ እንግሊዘኛ አጠቃቀም ነው። አዲስ ኪዳን የተጻፈው በግሪክ ነው። ኢያሱን አይደል? ኢያሱን አይደል? ጆሹዋ ኢየሱስንም ኢያሱንም እንግሊዘኛ ቃል ነው። ኢየሱስንም ኢያሱንም እኔ ስለ ኢያሱ ነው የጠየቁ። ኢያሱ ጆሹዋ ተብሎ ይጠራል አይደል?
ሊጠራ ይችላል። ይሄ እንግሊዘኛ ቋንቋ ነው። ግሪኩ ላይ ኢየሱስ ተብሎ ተጠርቷል ነው እያልከኝ። በጣም ጥሩ። ስለዚህ ጆሹዋ የሚለው ኢያሱ ከሆነ ኢያሱ ማለት ነው አልከኝ። ኢያሱም ኢየሱስም ትርጉሙ ያሁ ያዳኝ ነው። ያሁ ያዳኝ ነው። በጣም ጥሩ። ኢሳ ማለት ነው ትርጉሙ። ኢሳ አረብኛ ቃል አይደለም፣ ከሌላ ከዕብራይስጥ የተወሰደ ወይ ደግሞ ትርጉሙ ምን ማለት ነው? አረብኛ ኢየሱስ አማርኛ ላይ ትርጉም ያለው የአረብኛ ቃል ኢሳ ማለት ነው። ኢሳ አረብኛ ቋንቋ አይደለም፣ ከሌሎች ቋንቋ እኔ እሱ አልጠየኩም። ምን ቋንቋ አላልኩም። ትርጉሙ ማለት ነው ያልኩት። እየነገርኩህ እኮ ነው። ኢሳ የሚለው አረብኛ ቃል አይደለም፣ ትርጉም የለውም። አረብኛ ቃል አይደለም። ትርጉሙ በስምና አልሰማኝም። አታቆም። ትርጉሙ አልሰማም። በቃ እሺ፣ አታቆም። ተወልተውክ። እሺ፣ አልሰማም። ቆይ መልስን እየመለስክልኝ ስላልሆነ ትቼዋለሁ። እሺ፣ ለምሳሌ ቁርአን ላይ ሱረቱል ስንት ላይ መሰለ? ሱራ 3:45 ላይ አሁን 1-3-4 ቁርአኖች ያሳያሉ። ሱራ 3:45 ላይ እሺ ምን ይላል? መላእክቱን አስታውስ መርየም ወይ ለእርሱ ካላህ በሆነ ቃል ስሙ አልመሲህ ኢሳ ይላል አይደል? እዚህ ጋር ኢሳ የሚለውን በቅንፍ አልገባም። ተርጓሚዎቹ ስላልፈልጉ ኢሳ ብለው አስቀመጡት። እሺ እዚህ ውስጥ አረብኛው ኢሳ ነው የሚለው ወይስ ኢየሱስ ነው የሚለው? ኢሳ አይደለም። ስለዚህ በቅንፍ ቁርአን ውስጥ በቅንፍ ሲገባ አንድ ነገር አረብኛው ላይ ስላለ ነው ወይስ የሌለ ነው? በቅንፍ የሚገባው ኦልሬዲ በቅንፍ የሚገባው ለብዙ ነገር አንድ የሚገባበት ምክንያት ተመሳሳይ ትርጉም ካለው ወይ ተመሳሳይ ቃል ካለው ያንን ነገር ለማመልከት። እኔ ጥያቄ ለምሳሌ እዚህ ውስጥ ኢየሱስ የሚል አለ አረብኛ ውስጥ? የለም አልኩኝ። የለም። በአረብኛው ነው ልክ ግሪከኛው ላይ እንዳሌለው ኢየሱስ የሚለው አረብኛ ነው። ቁርአን ወረዶ በአረብኛ ነው አይደል? አዎ አረብኛ ነው። አረብኛ ቁርአን ውስጥ ኢየሱስ ይላል አረብኛ አረብኛ አይደል? ምንድን ነው የሚለው? ኢሳ ነው አይደል የሚለው? አዎ ኢሳ ነው። እሺ በደንብ አስተውሉ። እዚህ ያላችሁ ተካከሉ። እሺ ኢሳ ይላል በቅንፍ አልገባም። ኢየሱስ የሚለው ግን በቅንፍ ገብቷል አይደለ? ቁርአን ውስጥ ይሄ ሊዘጋብኝ ነው ይችላል። አረ ፕሊዝ አዳምጠኝ። ኢየሱስ የሚለው በቅንፍ ገብቷል አልገባም? በቅንፍ ለምን ሆነ? ኢሳ የሚለው በቅንፍ ሳይሆን ኢየሱስ የሚለው በቅንፍ ለምን ሆነ? አሪፍ ጥያቄ። አረብኛው ላይ ኢሳ ሲል ስለሌላ አካል እያወራ ሳይሆን ስለ ኢየሱስ እያወራ መሆኑን ለማሳየት። እኔ ጥያቄ እሱ አይደለም የጠየቅኩ። ይኸው ለምሳሌ አልመሲህ ኢሳም እያለ ኢሳ የሚለው በቅንፍ ሳይገባ በብቻው አይቀመጥም። ምክንያቱም አረብኛው ቃል በቃል ኢሳ ስለሚል አልከኝ አይደል? ግን አረብኛው ቃል በቃል ኢሳ ስለማይል ግን በቅንፍ ኢየሱስ ብላችሁ ጨመራችሁ አይደል? አማርኛው ላይ የተጨመረው ኢየሱስ የሚለውን እንደሚያመለክት ለማሳየት። አረብኛው ላይ አሁን ኢሳ የሚለው አረብኛው ላይ ባይኖር ነው በቅንፍ ይገባ ነበር አይደል? ኢሳ የሚለው ያው የቋንቋ ማጠቃቀም ስለሆነ ያንን ነው የተጠቀሙት። ራሱ አረብኛው ነው አይደል? አረብኛው ኢሳ ስለሚል ኢሳ አይደል ያለው? አዎ በጣም ጥሩ። ስለዚህ አረብኛው ኢየሱስ አይልም ኢሳ ነው የሚለው፣ አማርኛውም ኢሳ ይላል። በኋላ ላይ ግን በቅንፍ ኢየሱስ አማርኛ ግዕዘኛ ነው አልከኝ እኮ መዝሙር። ከታችሁ እኮ ነው እናንተ ኢየሱስ የሚል ጊዜ አልገባኝም። እናንተ ናችሁ ግዕዘኛ ነው እያልከኝ። አዎ የእናንተ እኮ ተርጓሚ ቁርአን ውስጥ አለ ወይ? ቁርአን ውስጥ ልቀጥል። እሺ ስለ ኢሳ እንደሚወለድ የተነገረ ኢሳ የት እንደሚኖር የተነገረ ትንቢት አለ በቁርአን? ቁርአን ውስጥ አልተጠቀሰም። ቁርአን ውስጥ የለም ማለት ትንቢት ለማርያም ተናግሯታል። እኔ ስለ ኢሳ ነው የጠየቁ። ኢሳ ነው ርዕሳችን። ኢሳ የት እንደሚወለድ ለማርያም ተናግሯታል። እኔ እሱን ምን የተነገራት ትንቢት የተነገራት ወደፊት እንደምትወልድ ነው አይተናል። ወደፊት እዛው አይደለም የጸነሰችው እኮ ትጸንሳለች፣ ትወልዳለች ነው እዛው አይደለም። እኔ የጠየቁት ትንቢት ማለት ያ ነገር ከመከሰቱ በነብያት የተነገረ ከሌሎች ነብያት የተቀመጠ ቁርአን ላይ የለም። ቁርአን ላይ ፈጽሞ ቁርአን ላይ ስለ ኢሳ ትንቢት የተነገረ የለም ማለት አይ ከተነገረ ትንቢት የለም ሳይሆን ቁርአን ላይ ለኢሳ የተነገረ ትንቢት አልተቀመጠም። ቁርአን ላይ የለም ነው አልተቀመጠም ማለት የለም ማለት ነው አይደል? አይ አልተቀመጠም ማለት የለም ማለት አይደለም።
መዝሙር እንዲህ ተናግሮ ቁርአን ላይ ላይነግረን ይችላል አላህ ሱብሓነሁ ወተዓላ። ለዛ ነው በአንተ ላይ የተረክነው ነገራቶች አሉ ያልተረክነ ቁርአን ላይ አለ ወይስ ቁርአን ላይ የለም አልኩ። ቀጥሎ እሺ፣ ወደ ሌላ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ኢየሱስ ክርስቶስ ማናቸውንም ነገር በስሜ ብትለምኑ ያደርገዋለሁ አለ። ማንኛውንም ነገር የሚተለምኖ ማድረግ የሚችል አምላክ ነው ወይስ ሰው ነው? አንተንም እሱ እንኳን መጣልኝ ብትለምኑኝ ይላል እሱ ጋር እሱን እጠይቃለሁ። አዎ ይኸው ብትለምኑ ይላል። ያው አዎ ብትለምኑ ይኸው ብትለምኑኝ ይላል። አዎ በስሜ ብትለምኑኝ ይላል። አዎ በስሜ ብትለምኑ ብትለምኑ ነው ብትለምኑ በስሜ ብትለምኑ ያደርገዋለሁ። በስሜ ብትለምኑ ያደርገዋለሁ። እኔ ጠያቂ ይሳቅ ብትለምኑ ይኸውልህ ማናቸው አይደለም ያላለውን ቅድም እያልክ ስለነበር አስተሳሰይ ያላለውን ጥያቄ ፕሊዝ ማናቸውን ነገር በስሜ ብትለምኑ እኔ ያደርገዋለሁ ነው ያለው። ስለዚህ አንድ ሰው ብትለምኑ ያደርገዋል ምን እንደሚያደርግ አንድ ሰው ብቻ የሆነ ማናቸውን ነገር ለምኑኝ እኔ ያደርገዋለሁ ማለት ይችላል። ለምኑኝ አላለም። አሁን ያላለውን እየጨመርክ ነው። በስሜ ማለት ነው። በእሱ ስም መለመን ማለት ነው። በስሜ ብትለምኑና ማን ነው የሚያደርገው? በሱ ለምን ማን ነው የሚያደርገው? በእሱ ስም ስለምስ እሱ ደግሞ ይለምንልሃል። አይ ለምን ያደርገዋለሁ ነው አንብበው ታች ቀጥለው እኔ ያደርገዋለሁ ጥያቄ ያደርገዋለሁ ምን እንደሚያደርግ እዛ እኔ ያደርገዋለሁ የሚለው መልስልኝ። ምንድን ነው የሚያደርገው? ተሳጨኩ የጠየቀኝ ምን ያደርገዋል ያለው ነው። ልቀጥል አንድ ደቂቃ ነው ያለኝ። እሺ ዮሐንስ ራዕይ ምዕራፍ 1 ላይ ምን ይላል መሰለህ? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው የሚናገረው? ያለውና የነበረው የሚመጣው ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይሄ? አብ ነው። እሺ እነሆ ከደመና ጋር ይመጣል የተባለው አብ ነው። እሱ ስለ ኢየሱስ ዓይንም ሁሉ የወጉት ሁሉ ያወጣል የተባለው አብ ነው። እሱ ስለ ኢየሱስ ነው። የምድር ወገኖች ሁሉ ስለ እርሱ አዋ ይላሉ የተባለው አብ ነው። አይ እሱ ስለ ኢየሱስ ነው። እሺ ከደመና ጋር ይመጣል የተባለው አራት ነጥብ ታያለሽ። አዎ ይቀጥልና ያለውና የነበረው የሚመጣውም ይላል። አብ ነው እንደሚመጣው አብ ነው የሚመጣው። ያለውና የነበረው እዛ ቁጥር 4 ላይ ያው አብ ይመጣል ይታያል እንዴ? አዎ የሸመገለው ይመጣል ይላል። አብ ይመጣል እንዴ? አብ ይታያል። ይሄ እኮ ዓለም ፍጻሜ መጨረሻ ዕለት ነው። አብ ይመጣል። አዎ አብ እንደሚመጣ ተቀምጧል። የመጨረሻ ዓለም ፍጻሜ ዕለት አብ ይመጣል። አብ እንደሚመጣ ተቀምጧል። የመጨረሻው ምናምን ነገር አለ። እሱ ጋር ነው የሚለው የወጉቱን ላይ ያወጣል። የመጨረሻው ስለሱ አይደለም ይሳቅ። እሱ 7 ላይ ይወጣል። ጥያቄን ስማኝ ይሳቅ። 7 ላይ ጥያቄን ስማኝ። አብ በመጨረሻው ቀን ይመጣል ወይ? እሱ ጋር 8 ላይ በመጨረሻው ቀን በእንዲህ ቀን አይልም። አሁን የማይለውን እየጨመረ ያለው የነበረው የሚመጣው መቼ ነው የሚመጣው ታዲያ? የሚመጣው ተብሎ ተቀመጠ። ወደፊት ይመጣል። መቼ ይመጣል? አብ መቼ ነው? አብ ይመጣል እንዴ? አባ ጊዮርጊስ ዘጋስጫ አብ ይመጣል ብለው አስቀምጧል። ማስረጃ። እሺ በመጨረሻው ቀን አብ ይመጣል ብለዋል። በደንብ ስሙ። አሁን አይወላችሁ እኔ ስለ መጨረሻው ቀን ጥያቄ ደቂቃ አለቀ። ኦኬ እኔ ያላልኩት ሲጨምር አይ እኔ ጥያቄ በመጨረሻው ቀን ነበረ። እሺ ሳቂ አመሰግናለሁ። ማጠቃለያ አንስተ በቃ እሺ እኔ ማመሰግናለሁ። ማጠቃለያ አንስተ ሳቂ 5 ደቂቃ እሺ ሴና በሁለቱ ነው ማጠቃለው ወይስ በቁርአን ላይ እንትን ወይስ እስካሁን በተነሱት ላይ ባነሳነው ላይ አይሻልም? ሁለታችን ስለተያየቅን እንደፈለግ ነው። ግን ባነሳነው ቢሆን አንተም የቀረ ሀሳብ ካለ ሜንሽን ታደርጋለህ። እኔ አላውቅም። ሴና እንዴት ይሆንልሽ? ያው የእሷን ሀሳብ ነው እሺ ቆይ ሊሳ እሺ ኦኬ አሁን እንዳየነው እስካሁን እንዳየነው ኢየሱስ ኢሳ እኛ ቁርአኑ ላይ አረብኛው ላይ ኢሳ ነው የሚለው እሱን ተስማምተናል። ኢየሱስ አማርኛ ቃል ነው፣ ግዕዘኛ ነው ብሎናል። መዝሙር አማርኛ ስለማይታወቅ እሱን አልፋለሁ። ግዕዘኛው ኢየሱስ ብሎታል። ታዲያ ምንድነው ኢየሱስ የሚለው ቃል ኢየሱስ ልብ በሉ። ኢያሱ ትርጉሙ ምንድነው አይደለም ያልኩት። ኢየሱስ የሚለው በግሪኩ ዋናው ቃል ለሌሎችም እስራኤላውያን ውሏል ብሏል። ያ ተቀምጧል። ሌላው እየፈለግኩት የነበረው ኢየሱስ የሰው ልጅ እንደሆነ ምናምን የተቀመጡ ነገራቶች አሉ። እሱን አይደለም ማስቀምጣችሁ፣ ግን መጽሐፍ ቅዱሱ ላይ የተባለው ላይ ብንቀመጥ አሪፍ ነው። መጽሐፉ ላይ ባንጨምር የራሳችንን ሀሳብ
ብትለምኑና ብትለምኑኝ ሁለት የተለያዩ ነገር ነው። ከእዛው ላይ ስለሚያስቀምጠው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር ወደ ታች ወርዳችሁ ብትለምኑኝ ብሎ ሲል ከዛ በኋላ ምንድን ነው ያለው? እኔ አብን እለምነዋለሁ በመጨረሻውም ቀን አብን እለምንላችኋለሁ ብሎ ይናገር። ስለዚህ ኢየሱስ የሚያደርገው ምንድን ነው ሲል አብን መለመን፣ አብን እለምንላችኋለሁ ብሎ ስላስቀመጠ ማለት ነው። ምናልባት እዚች ጋር የሚነሳ ነገር አለ። ብዙ ጊዜ ኢየሱስ ሰው ነው ብለን ስንጠቅስ ሰው ብቻ አይደለም አምላክ ነው ይላል። እኛ ጥያቄዎች አሉ። ጥያቄዎቻችን ምንድን ነው? ኢየሱስ ሰውም አምላክም ከሆነ እውቀቱ ምንድን ነው? ኢየሱስ ሰው መለኮታዊም እውቀት አለው? ለምሳሌ ስለዚህ አሽከና ስለዚህ ሰዓት ከአብ በስተቀር የሚያውቅ የለም ማለት። ስለዚህ ከአብ በቀር የሚያውቅ የለም ካለ የአብ ብቻ የሚያውቅ ሆነ ኢየሱስ መለኮታዊ ባህሪ የለውም ማለት ነው። ኢየሱስ ገብርኤል ማርያም ጋር መጥቶ ሲነግራት አንድ ነገር ተናግሯል። ምንድን ነው ያላት ስንል ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ በጣም አንብቡት እስኪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ኢየሱስ ትይዋለሽ ብሎ አሁን አማርኛው ላይ ያስቀመጠው በዕብራይስጥ የሸዋ ነው፣ እንዲሁም ደግሞ በግሪኩ ኢየሱስ ነው። እሱ ላይ ሳይሆን ችግሬ ወንድ ልጅ እንደምትወልድ ነው ማርያም የተነገራት፣ ስሙንም ኢየሱስ ትይዋለሽ ተብሎ የተነገራት ማለት ነው። ይህ ልጅ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የሚሰጠው አካል ነው ዙፋን፣ የሚሰጠው አካል ዙፋን ያለው አካል ዙፋን ሰው ስለሆነ ዙፋን ተሰጠው ልትባሉ ትችላላችሁ። ሰው ሲሆን ዙፋኑን አጥቶ ነበር ወይ የሚሰጠው? ስለ ሰውነቱ ይነገራል ይሄ ይሏቸዋል። ስለ ሰውነቱ ይነገራል ማለት ምን ማለት ነው? ሰው ስለሆነ መለኮቱን አጥቷል። ዮሐንስ ወንጌል ምዕራፍ 14 ላይ እንደዚሁ ምን ይላል? ኢየሱስ የምትወዱኝ ከሆነ አብ ከእኔ ይበልጣል አለ። ይህን ጥያቄ ብዙ ጊዜ ጠይቃለሁ። አብ ከእኔ ይበልጣል ካለ ኢየሱስ አብ ይበልጠዋል። ይህንም ምን ይሏቸዋል? ሰው ስለሆነ የተነገረ ነው። ኦኬ፣ ሰው ሲሆን አብ ኢየሱስን በልጦታል ወይ ብላችሁ ስጠይቋቸው መልስ የለም። ሰው ስለሆነ ኢየሱስ አብ በልጦታል። ብዙ ጥያቄዎችን እናነሳለን። ሌላው ማንሳት የምንፈልገው ኢየሱስ ሌሊቱ ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል። ሌሊቱ ሙሉ ወደ እግዚአብሔር ሲጸልይ ያደረ አንድ አካል ሌሊቱ ሙሉ የሚጸልይ ቅድም አላህ ሱብሓነሁ ወተዓላ ለን የስተንኪፈ አልመሲሁ አን የኩን አብደን ሊላህ ኢየሱስ ለአላህ ባሪያ ከመሆን የሚጸየፍ አይደለም ማለት። ይህንን በተግባር መጽሐፍ ቅዱስ ላይ እናገኘዋለን። ምን አለ ኢየሱስ? ምን አረገ ኢየሱስ? ሌሊቱ ሙሉ ሉቃስ ወንጌል 6:12 ላይ ወደ እግዚአብሔር ሲጸልይ አደረ ይላል። ወደ አረብኛውን ብታዩት ወደ አላህ ሲጸልይ ያደራል። ሌሊቱ ሙሉ ለአላህ ሲሰግድ ያደረበት ሁኔታ እናያለን። ስለዚህ አንድ አካል ለአላህ ሌሊቱ ሙሉ የሰገደ አካል አብደን ሊላህ ለአላህ ባሪያ ከመሆን የሚጠየፍ እንዳልሆነ እንረዳለን ማለት ነው። ሌላው የምናየው ነገር ምንድን ነው? መጽሐፍ ቅዱስ ላይ ኢየሱስን የሚያበረታው መልአክ ታየው ይላል። አምላክ የሚያበረታ መልአክ ታየው ተብሎ ይቀመጣል። ሉቃስ ወንጌል ላይ ታገኙታላችሁ። አምላክ የሚያበረታ መልአክ ሲታየው ማለት ነው። ምን ይሏቸዋል? አሁንም ይሄም እኮ ሰው ስለመሆኑ ተነገረ። ሰው ሲሆን መለኮቱን አጥቶት ነበር እንዲ አምላክ የሚያበረታ መልአክ የሚታየው ለአምላክና ለሰው ነው የሚያበረታ መልአክ የታየው። እናንተ እንደምትሉ ፍጹም ሰው ፍጹም አምላክ ነው የምትሉ ከሆነ ለፍጹም ሰው ለፍጹም አምላክ ነው የሚያበረታ መልአክ ታየው ብላችሁ የምታምኑት አምላክ ሲያበረታው ማለት ነው። ልክ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው አብ ሕይወት በራሱ አለው። ኢየሱስ ግን ለአብ በራሱ ሕይወት እንዳለው ለወልድ እንዲሁ ሕይወት እንዲኖረው ሰጥቶታል አለ። ሕይወት የተሰጠው አካል ነው። መዝሙርም እንደሚያምነው ዮሐንስ ምሳሌ 8:22 ላይ ኢየሱስ ፍጡር ተብሏል። ፍጡር የሆነን አካል ታመልካላችሁ ወይ? ፍጡር የሆነን አካል ታመልካላችሁ ወይ? ፍጡር ተብሎ ስለተቀመጠ ማለት ነው። ይህን ኢየሱስ የሚያምነው ነው። መዝሙረ ያው ባለፈው ቪዲዮ ምናልባት የፖሰትኩት አለ። ኢየሱስ መዝሙረ ወንድ ልጅ እናመልካለን ብሎ በግልጽ ተናግሯልና እኛም እያልን ያለነው ወንድ ልጅ ከማምለክ ውጡ ነው። ምናልባት ጊዜ ካለ ሌሎች ጥቅሶችን እንድጨምር ሴና አንድ ደቂቃ አለኝ። ኢየሱስ አምላክ አለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸዋል። ኢየሱስ ወደ አምላካችሁ ሲል አንድምታው ላይ ምን አሉ? አንድምታው ላይ ሲያብራሩት ምን አሉ? ወደ ፈጣሪና ወደ ፈጣሪያችሁ ብሎ ተናገረ። ወደ ፈጣሪና ወደ ፈጣሪያችሁ ብሎ ተናገረ። ይህን የተናገረው በሰውነቱ ስለ ሰውነቱ ነው ብሎ ይናገራል። ኦኬ፣ በሰውነቱ አምላክ አለው። ስለዚህ አምላክ ያለው እና አምላክ የሌለው አካል አለ እያላችሁ ነው። ልክ እንደዚሁም ሌሎችም ነቢያቶች ይህንን ነው ያስተማሩት። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክ እንዳልዋሽ ያውቃል። አምላክ ኢየሱስ አምላክ ያለው አካል
እናንተ የኢየሱስን አምላክ አምልኩ። አምላክ ያለውን አካል ሳይሆን እኛ ልናወጣችሁን የመጣ ነው። ምን ከማምለክ አምላክ ያለውን አካል ከማምለክ እሱ ሲያመልክ የነበረውን አንዱን አምላክ አምልኩ ነው የሁልጊዜም ጥሪያችን። የነቢያቶችን ጥሪ ይህንን ነው። ይህንን ተቀበሉ የሚል ነው። ለደቂቃ ያለቀ ይመስለኛል። መዝሙረ እሺ፣ በጣም እናመሰግናለን ይስሐቅ ወንድሜ። ጥሩ ውይይት ነበረን። ከሌላው ቀን በተሻለ መልኩ የተወያየ ነው። ለዛ በጣም ቴንኪው። እሺ እንግዲህ ወንድማችን ይስሐቅ ደስ የሚለው ነገር ትርጓሜያችንም እየነገራችሁ ነው እና ብዙ አላስለፋኝም። አሁን ከሙስሊሞች ጋር ትልቁ የተቸገርን ያለ ነው። እኛ የምናምነው ነው ስንል እናንተ ድርቅ ብላችሁ እኛን ነው በሉ እያላችሁ፣ ይሄ ደግሞ አያስኬዳችሁ። ምክንያቱም ቁርአኑን በተፍሲር ትፈቱትና ቁርአኑ ሲተረጎም እኮ ይሄ ነው ብላችሁ ተፍሲር ታመጣላችሁ። ተፍሲሩን አንቀበልም ማለት አንችልም እኛ አይደል? ምክንያቱም እምነታችሁ ነው። ቁርአኑ የተፈታበት መንገድ ነው። the same thing እናንተ ላይ የሚሰራ እናንተ ላይ ትርጓሜ ሲሰራ እኛ ጋር ሲመጣ የማይሰራበት ምክንያት ይሄ ውሸታምነት ካልሆነ በስተቀር ከባድ ነው የሚሆነው። እኛ ቁርአንን ያለ ተፍሲር አንፈታም። በራሳችን ድርቅ ብለን ይሄ ነው አለን። ምክንያቱም ውሸታምነት ስለሆነ። ይስሐቃችን ወንድማችን ጥሩ ነገር አደረገ። ምን አደረገ መሰላችሁ? እኔን ጊዜን ቆጠበልኝ። ጥያቄውን ይጠይቃል፣ ትርጓሜያቸው ግን እንዲህ ነው ይላቸዋል። ጥያቄውን ይጠይቃል፣ አንድምታቸው እንዲህ ላይ ነው። በቃ ትክክል፣ ጎበዝ ይስሐቅዬ፣ መለስክልኝ፣ አቀለልክልኝ። ትርጓሜያችን እኛ ክርስቲያኑ መጽሐፍ ቅዱሳችን እንዴት እንረዳዋለን፣ እኛ ክርስቲያኑ መጽሐፍ ቅዱሳችን እንዴት እናነበዋለን የሚለውን አምላካችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ኢየሱስ ክርስቶስ ሰው ብቻ እንዳልነበረ እስቲ ጥቂት ጥቅሶች ላሳይ። ሙስሊሞቹ እንደሚሉት ሰው ብቻ እንዳልነበረ ጥቂት ነገር ላሳይ። እዚህ ቆላሴስ 2:9 ላይ እንዲህ ይላል። ቆላሴስ 2:9 ላይ ይሁት እንደ ክርስቶስ ትምህርት ሳይሆን እንደ ሰው እንደ ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታመን ማንም እንዳያማርክ ተበቆለና በእርሱ አለ በክርስቶስ የመለኮት ሙላት በሁሉ ሰውነት ተገልጦ ይኖራል ይላል። የምን በክርስቶስ የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። ስለዚህ ምን እያለ ነው? መለኮት ሰውነት፣ እሱ መለኮት ነው። መለኮት ብቻውን ደግሞ አይደለም ሰው ነው። ስለዚህ መለኮት የሰውነትን ገንዘቡ ስላደረገ እርሱ መለኮት በሰው ስለተገለጠ በሰው መልክ የመለኮት ሙላት በሰውነት ተገልጦ ይኖራል። ስለዚህ ይሄ ለሰው የሚነገር አይደል? እኔና ይስሐቅ እርግጠኛ ነኝ ይስሐቅ የአላህ መለኮት በእኔ ሰውነት ተገልጦ ይኖራል አይልም። ሰውም ቢሆን የእግዚአብሔር መለኮት በእኛ ውስጥ ተገልጦ አንልም። ይሄ የሚነገረው ለክርስቶስ ለእርሱ መለኮት ስለሆነ በሰው ላይ የተገለጠ በእርሱ እሱ ሰው ብቻ አይደለም የመለኮት ሙላት በእሱ አለ ይላል። ኦኬ ዛሬ ደስ የሚለው ነገር ቁርአኑን ወንድሞቻችን ብዙ ጊዜ በቃ ኢየሱስ ነው ኢየሱስ ሲሉ ነበረ። ቁርአኑን ዛሬ ኮንፈርም ማድረግልን ይሳል አረብኛው ላይ ኢሳ ነው እንጂ ያለው ኢየሱ ወይ ደግሞ ኢየሱስ የሚል ነገር የለም። ቁርአኑ ላይ ኢሳ ያለ ቅንፍ ተቀምጧል። ምክንያቱም ቃል በቃል የአረብኛው ትርጓሜ ስለሆነ፣ ሲጨምሩ ግን ኢየሱስ ብለው በቅንፍ አስቀመጡ። ምክንያቱም የሌለ ትርጉም ስላስገቡ። የሚገርመው ግን ኢየሱስ ማለት ምን አለን ቅድም ይሳል ያህዋ አይዳኝ ነው፣ ያህዌ ፈዋሽ ነው አለን። ስለዚህ ኢየሱስ የሚለው ስም ቁርአን ውስጥ ገብቶልናል። ምን ተብሎ? አዳኝ ነው፣ ፈዋሽ ነው ተብሎ። ኢየሱስ ደግሞ የሚለው ስም ግዕዝ ነው። ቁርአን ውስጥ የባዕድ ቃላት ከተታችሁ፣ ቁርአኑ በአረብኛ ወርዶ ሳለ የግዕዝ ቃል ከተታችሁ ማለት ነው። ስለዚህ ግዕዝ አገኛችሁበት ቁርአኑ ላይ። በጣም ፐርፌክት ተርጓሚዎቻችሁ፣ እናመሰግናለን። እሺ ስለ ክርስቶስ አንዳንድ ነገር ላንሳ። የሉቃስ 1 ላይ ስለ ክርስቶስ የተነገረውን ነገር ሙሉ አላነበበላችሁ፣ እኔ ላንብብላችሁ። የምትወልጂው ማን ነው ተባለች ድንግል ማርያም። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ይመጣል፣ መንፈስ ቅዱስ በአንቺ ይመጣል፣ የልዑል ኃይልም ይጸልልሻል። መንፈስ ቅዱስ ነው፣ መንፈስ ቅዱስ ነው። የልዑል የተባለ ደግሞ ልዑል የተባለው አብ ነው። ይጸልልሻል ማለት ይጋርድሻል፣ ግዕዝ ነው ይሄ፣ አማርኛ አይደለም። ይጸልልሻል፣ ይጋርድሻል፣ ያከብርሻል ማለት ደግሞ ከአንቺ ወልዶ ቅዱስ የእግዚአብሔር ልጅ። ለምንድን ነው የምትተውት? የእግዚአብሔር ልጅ ቢሎ ልክ እንደምትተውት ሙስሊሞች ይህን ስትጠቅሱ እችን ስለማትፈልጓት ነው። ከጠቀሳችሁ ሙሉን ቃሉን ጥቀሱ። ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ ድንግል ማርያም የወለደችው የእግዚአብሔርን ልጅ ነው ማለት ነው። እሱን በደንብ እንድታስተውል እፈልጋለሁ። የዮሐንስ ወንጌል ከምዕራፍ 2 ቁጥር 24 እና 25 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 2 ከቁጥር 24 እስከ 25። እሺ ቅድም ምን አለን? ክርስቶስ እውቀት የለውም፣ ስለሚደረገው ነገር እውቀት የለውም ብሎ ማቴዎስ ወንጌል አመጣለን። ማቴዎስ ወንጌልማ ሙሉ የሚመጣበትን ነግሮን ስለ ራሱ እንደሚመጣ ያን ሁሉ ነግሮን ያውቃል። ግን ምን አለ?
ምንን ሲያሳይ? አንደኛ ፍጹም ሰው መሆኑን ሲያሳይ። ቅድም ትርጓሜያችን ይስሐቅ ስለተናገረልኝ እዚህ ላይ ጊዜን አላጠፋም። አዎ ሰዎች የጌታን የምጽአት ቀን አያውቁም። እርሱ ግን ስለሚያውቀው ያቺ ጊዜ ያህል ተናገረ። እሺ ቁጥር 24 እና 25 ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበርማ። ክርስቶስ ምን ያደርግ ነበር ይላል? ስለ ሰው ማንም ሳይነግረው በሰዎች ውስጥ ያለውን ነገር ሁሉ ያውቅ ነበር ይላል። ኦኬ ክርስቶስ ሁሉን የሚያውቅ ሁሉን የሚመረምር አምላክ ነው፣ መድኃኒት ነው። ኢየሱስ ክርስቶስ ሐዋርያቱን ስልጣን ሰጥቷቸዋል፣ ሙታን እንዲያነሱ። አስተውሉ፣ ሙታን እንዲያነሱ ስልጣን ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ እንዲህ ይላል፣ ክርስቶስም እንዲህ አላቸው፣ ሄዳችሁ መንግሥተ ሰማይ ቀርባለችና ስበኩ፣ ድውዮቹን ፈውሱ፣ ሙታንንም አስነሱ፣ ለምጻሞችንም አንጹ፣ አጋንንትን አውጡ፣ በከንቱ የተቀበላችሁትን በከንቱ ስጡ። ኢሳ ይሄን ማድረግ አይችልም። ኢሳ ለተከታዮቹ ሙታን እንዲያነሱ ስልጣን መስጠት አይችልም። ኢየሱስ ክርስቶስ ግን ለሐዋርያቱ በአጋንንት ላይ በበሽተኞች ላይ እንዲፈውሱ ምን ይላል? ስልጣን ሰጣቸው። ሞትንም እንዲያስነሱ ስልጣን ሰጣቸው። ሞትን እንዲያስነሱ ስልጣን የሚሰጥ እርሱ ማን ነው? አምላክ። ስልጣን የሚሰጥ ማን ነው? ጌታ ኢየሱስ ክርስቶስ ነው ማለት ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ክርስቶስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ምን አለ ክርስቶስ? እሺ ይሁት አባት ሆይ አለ፣ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ ዓለም ሳይፈጠር ከአንተ ጋር ነበርኩ ይላል። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ አንተ ደግሞ በራስ ዘንድ አክብረኝ እያለ ጌታ ሲናገር ታያላችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ክርስቶስ እንዲህ አለ፣ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ። ይሁት አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ። ስለዚህ ኢየሱስ ክርስቶስ ከአባቱ እኩል የሚሰራ ከአብ የሚያደርገውን ወልድ የሚያደርግ ነው ማለት ነው። እና አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ ያስቀምጣል። ስንት ደቂቃ አለኝ? ትንሽ ነው። ትንሽ ደቂቃ 46 በቃ ጥሩ። ስለዚህ ዛሬ ምንድነው ባጭሩ የክርስቶስን አምላክነት ጌትነት አሳይተናል። ኢሳና ኢየሱስ እንደማይገናኙም አይተናል። ኢሳ የሚለው ትርጉምም የለም ተብለናል። ቁርአኑ ትርጉሙን አያውቀውም። ኢሳ ማለትም ትርጉሙን አያውቁትም። እኛ ግን ኢየሱስ ስንል ግን የሱ ስንል አዳኝ፣ ፈዋሽ፣ መድኃኒት ማለት ነው። ስለዚህ ኢሳና ኢየሱስ ክርስቶስ አይገናኙም። መጽሐፉ የለያቸውን ነገር እውነት ብንናገር ጥሩ ነው። ኢየሱስ ክርስቶስ የዘላለም ሕይወት ነው። ወደዚህ ዘላለም ሕይወት እንድትመጡ ግብዣን አደርጋለሁ። አመሰግናለሁ። ጥሩ ውይይት ነበረን። ይሳቅ የታንኪ በጣም ሴናም አመሰግናለሁ። እኔ ጋር ሰላት የተሰገደ ከሆነ ሴና የምታወቅ ካለ ቀጥል ወይ ከኔ ሰው የሆነ ሰው አስገቢ። እኔ ከሰላት በኋላ መለሳለሁ። ሴና እኔ ለውጣ ነው ቤተክርስቲያን ያለብኝ እሑድ ስለሆነ ዛሬ። እሺ አመሰግናለሁ።